ሁላችንም በለውጥ ውስጥ ነን። ፍላጎታችን እየጨመረ ያስተሳሰብ አድማሳችን እየሰፋ ለዘመናት የወረስናቸውን እየፈተሽን የማህበረሰባችንን ጥያቄዎች በመጠየቅ የሚታወቁ ጉዳዮችን በአዲስ እይታ በመመልከት ግንዛቤን የምንፈጥርበት እንዲሁም መልስ የምናገኝበት መድረክ ነው። ይህ የኔ፣ የኛ፣ የእናንተ ነጥብ ነው። ጥሪያችንን ተቀብለህ ዛሬ ስለመጣ በጣም አመሰግናለሁ። አመሰግናለሁ ስለጋበዛችሁ። ቴንክ ዩ። እስቲ ራስህን አስተዋውቅ። ራሴን ብዙ ጊዜ ማስተዋወቅ ፍላጎቱ የለኝም፣ ግን ስለጠየቅሽኝ ለይኩን ብርሃኑ እባላለሁ። ብዙ አመት በባንክ አካባቢ ሰርቻለሁ። የድሮ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ምሩቅ ነኝ። ከዛ አንዳንድ ትሬኒንጎች ከመውሰድ በስተቀር አብዛኛውን እስከዛሬ ያለውን ጊዜን በስራ ነው ያሳለፍኩት። አብዛኛው በጠቅላላው 42 ዓመት ነው የሰራሁት። ከ42ቱ 32ቱ ባንኮች ውስጥ ነው። ብሔራዊ ባንክ፣ ኢትዮጵያ ንግድ ባንክ፣ የቀድሞ አዲስ አበባ ባንክ እና በአዲሱ ለውጥ ጊዜ ደግሞ በመጀመሪያ ግል ባንክነት የተመዘገበው የኢትዮጵያ የአዋሽ ኢንተርናሽናል ባንክ ፕሬዚዳንት ሆኜ ሰርቻለሁ። ይሄው ነው ባጭሩ ለይኩን ብርሃኑ ማለት። አቶ ለይኩን በ2000 የውጭ ሀገር ባንኮች ኢትዮጵያ ውስጥ እንዳይገቡ ሕግ ወጥቶ ነበረ። የኢትዮጵያ የባንክ ስራ አዋጅ የወጣ በ2000 ዓመተ ምህረት የውጭ ሀገር ባንኮች ኢትዮጵያ ውስጥ ቅርንጫፍ እንዳይከፍቱ እንዲሁም ደግሞ አክሲዮን ካሉት ባንኮች ላይ አክሲዮን መግዛት እንደማይችሉ ይደነግጋል። አሁን እንደሰማነው በቅርቡ ብሔራዊ ባንክ የውጭ ሀገር ባንኮችን ለማስገባት አሰባለሁ። እነዚህ ባንኮች ወደ ሀገራችን ቢገቡ ምን አይነት ለውጥ ማምጣት ይችላሉ ብለህ ታስባለህ? እንግዲህ በነገራችን ላይ የውጭ ባንኮች ለኢትዮጵያ አዲስ አይደሉም። እንደ አዲስ ባናያቸው ጥሩ። በፊት ጊዜ በአፄ ኃይለሥላሴ ዘመን ከዛም በፊት ደግሞ ኤርትራን አካውንት ስንወስድ የጣሊያን ባንኮች ነበሩ። ባንኮ ዲ ሮማ፣ ባንኮ ዲ ናፖሊ የሚባሉ፣ ባንክ ደል እንደሺን የሚባልም ለተወሰነ ጊዜ ነበረ። እነዚህ እንግዲህ የኢትዮጵያ ባንኮች ባልተጠናከሩበት፣ የግል ባንክም ደግሞ ኢትዮጵያ ውስጥ ተፈጽሞ ኢትዮጵያዊ የሆነ የግል ባንክ ባልነበረበት ወቅት የነበሩ ናቸው። ስለዚህ የተወሰነ አገልግሎት ይሰጡ ነበር። ግን የባንክ ስራን በኢትዮጵያ ውስጥ በማስፋፋት ረገድ የተጫወቱት ሚና እጅግ በሚያሳፍር መልኩ አነስተኛ ነው። ባንኮ ዲ ሮማ የኖረው አስመራ፣ አዲስ አበባ እና ፖርት ወደብ ከተሞች ላይ ብቻ ነው ለዛ ሁሉ ዘመን የኖረው። ኤርትራ ጣሊያን ቁጥጥር ስር በነበረች ጊዜ ኤርትራ ነፃ በወጣች በኋላ እና ከኢትዮጵያ ጋር ደግሞ ውህደት ከተፈጠረ በኋላ ባንኮ ዲ ሮማ አዲስ አበባ መጥቶ ነበር። ባንኮ ዲ ናፖሊ አልመጣም። አዲስ አበባ ላይ እንደገና በአገር በቀል እንዲሆኑ ነው በሼር ኩባንያ መልክ እንዲደራጅ ተደርጎ መጥቶ ነበር። ግን ለዘመናት የተቀመጠው አዲስ አበባ ብቻ ነው። ብሔራዊ ባንክ አስገድዶ አዲስ አበባ ቅርንጫፍ ስትከፍቱ አለ ባንኮችን ሁሉ። ያኔ አዲስ አበባ ባንክ የመጀመሪያ ግል ባንክም ተቋቁሞ ስለነበር አንድ ቅርንጫፍ ክፍለ ሀገር መክፈል አለባቸው ብሎ አስገደደ ብሔራዊ ባንክ።
ባንኮ ድሮማ የከፈተው ሞጆ ነው፣ አንድ ቅርንጫፍ እዚች። ስለዚህ ምንድነው የባንክን አገልግሎት ኢትዮጵያ ውስጥ ያስፋፋሉ የውጭ ባንኮች ቢገቡ የሚለው አስተሳሰብ ባይኖር ጥሩ። ምክንያቱም ፍራስትሬትድ እንሆናለን እንደዛ አይነት አስተሳሰብ ካለን። ምክንያቱም ብዙ ጊዜ አይከፍቱም። በአንጻሩ የመጀመሪያው ግል ባንክ ሆኖ የተፈጠረው አዲስ አበባ ባንክ ሼር ካምፓኒ ተመስርቶ በ10 ዓመቱ መላ ኢትዮጵያ ውስጥ 30 ቅርንጫፎች ከፍቶ ነበር። ባንኮ ድሮማ፣ ባንኮ ዲ ናፖሊ ለዴኬድስ ያላደረጉትን ነገር። ለምን ቢባል በሁለቱ መካከል ያለው ልዩነት ምንድን ነው? አዲስ አበባ ባንክ ማጆሪቲ ኦውንድ የሆነው በኢትዮጵያውያን ነው። ኢትዮጵያውያን ሀገራቸው ውስጥ ቅርንጫፍ ተከፍቶ ባንካቸው ቅርንጫፍ እንዲኖረው አገልግሎት እንዲስፋፋ ኢንትረስት አላቸው። ኢንዲጂነስ የሆነ ኢንትረስት አላቸው። ሌሎቹ ቢዝነስ እንጂ ዴቨሎፕመንታል ኮንሴፕት የላቸው አልነበራቸውም ማለት ነው፣ ባንክን በማስፋፋት በኩል። ስለዚህ የራሳችን ኤክስፒሪየንስ ምንድን ነው የሚያስተምረን ብሎ ማየት ማሰብ መነሻው እሱ ነው። እና አዲስ አበባ ባንክ ብራንች በሌለበት ሚዛን ተፈሪ የሚባል ቦታ አለ። ታውቂ ከፋ ውስጥ ያኔ ከፋ ጠቅላይ ግዛት ይባል ነበረ። ሚዛን ተፈሪ ይባል ነበር። መንገድ የሌለው ቦታ ማለት ነው። በኮረኮንች መንገድ ቤት የለም የሚከፈት ከጎጆ በስተቀር። ግን የቡና ኤሪያ ስለሆነ ዴቨሎፕመንታል ስለሆነ አዲስ አበባ ባንክ በተጎታች ቤት ወስደን ነው እዛ አንድ ቅርንጫፍ የከፈትነው በዛን ጊዜ ማለት ነው 60s። ስለዚህ ምንድን ነው የውጭ ባንኮች አዲስ አይደሉም ለኢትዮጵያ። ቢከፈት የሌሎቹን አመለካከት ኢትዮጵያ ሊበራላይዝ እያደረገች ነው የሚለውን እንደው እናሟላ ከሚለው አንጻር ሳይሆን በጣም እንደው ዲፕ የሆነ ኢትዮጵያ ውስጥ የባንክን አገልግሎት በከፍተኛ ደረጃ ያስፋፋሉ የሚል ምኞት ህልም ካለን ፍራስትሬት እንዳንሆን መጠንቀቅ አለብን። የብዙ ሰዎች ማስተያየት ነው አቶ ሌሊ። ምክንያቱም እነዚህ ባንኮች ሲመጡ ኮንሰንትሬት የሚያደርጉት ትልልቅ ኮርፖሬሽንስ ትልልቅ ንግድ ላይ ነው እንጂ ታች ገብተው ሰርቪስ የሚሰጡ ሊሆኑ አይችሉም የሚሉ ብዙ አስተያየቶች አሉ። ምናየው ይሆናል ግን ያለፈው ታሪክ ያሳየን ይሄንኑ ነው እና የባንክ አገልግሎትን የማስፋፋት በኢትዮጵያ ኮርነር እየገቡ አገልግሎቱን የማስፋፋት ኢንትረስት የላቸውም። የአዲስ አበባ ባንክ እና እነሱ ልዩነት ኢንዲጂነስ። በነገራችን ላይ አዲስ አበባ ባንክ 50% ኦነርሺፕ ናሽናል ግሪንሌስ ባንክ የሚባል የእንግሊዝ ባንክ 40% ኦነርሺፕ ነበረው። 60% የኢትዮጵያኖቹ ነው። ለምን ሆነ ቢባል እኔ እዛ ባንክ ስለሰራው ዲቴይሉን ስለማውቀው አቶ ደበበ ሀብተ ዮሐንስ ያንን ባንክ የፈጠሩት ያቋቋሙት ህግ እንኳን አልነበረም ፕራይቬት ባንክ ለማቋቋም ኢትዮጵያ ውስጥ። እሳቸው ለማቋቋም ሲነሱ ነው ጉዳዩ በተዘዋዋሪ መንገድ ለጃንሆይ ቀርቦ ጃንሆይ እሳቸው እንዳጫወቱኝ ህጉ እንዲወጣ ግል ባንክ እንዲቋቋም ህግ የወጣ እና ማሟላት ስላቃታቸው ነው ለብዙ ከመቶ ባንኮች በላይ ጽፈው ግሪንሌስ ባንክ ናሽናል ግሪንሌስ ባንክ የሚባለው ኢንትረስት ስላሳየ የመጀመሪያ መልስ የሰጠው እሱ ስለሆነ ለሱ 40% ሼር ሆልዲንግ ሰጥቷቸው በዛ ተቋቋመ ነበረን ማለት ነው። በኦነርሺፕም ደረጃ ልምዱ ነበረን። የኔ አስተሳሰብ ደግሞ ከሚመጡ ጠቅልለው መጥተው እዚህ ብራንች ከሚከፍቱ አዲስ አበባ ባንክ እንዳደረገው በሼር ገብተው ቢሰሩ የበለጠ ለሀገሪቱ ለበቀል እዚህ ላሉትም ባንኮች ጠቀሜታ ነው ብዬ አምናለሁ። እኔ በዚህ በጣም ነው የማምነው። ምንድነው ይሄ ከራሳችንን ልምድ በመነሳት ልናደርገው እንችላለን። የባለቤትነት ስሜት ከሌለ አንድን አገልግሎት ማስፋፋት በጣም ከባድ ነው። አሁን የውጭ ባንኮች ኮሎኒ በነበሩት አገሮች
ብናይ እንደ ኢትዮጵያ አይደለም። ኬንያ በየቦታው ከፍቷል እንደ ባርክሌስ ባንክ ስሩ አውት። ለምን ኬንያ የነሱ ነች፣ የእንግሊዞች ነች ወቅቱ። ዴርፎር ፍላጎቱ ነበራቸው የባንክ አገልግሎት ለማስፋፋት ዲፖዚት ጀነሬት ለማድረግ ባንክ ልምድ እንዲኖረው ሰው ፍላጎት ነበራቸው ኢንተረስታቸውን ስለሚጠብቅ። ስለዚህ በአዲስ አበባ ባንክም ጊዜ ያየነው ይሄንን ነው። የባንክ ቅርንጫፍ እንዲስፋፋ አንድ ቀን ግሪንሌስ ባንክ ሪፕሬዘንቴቲቭ ነበራቸው። አንድ ሰው ብቻ ነው ሪፕሬዘንቴቲቭ እንደ ኮማናጀር ነው ከአቶ ደበበ ጋር በኔጎሽዬሽን ከአንድ ሰው በላይ ከግሪንሌስ ባንክ ሰው አይመጣም፣ ኢትዮጵያኖችን ነው እኔ ትሬን የማደርገው ብለው ነው አቶ ደበበ። አንድ እንግሊዛዊ ብቻ ነው የነበረው እና ያ ሁሉ ብራንች ሲከፈት በ10 ዓመት ውስጥ እስከ 30 ብራንች ድረስ ሲከፍት አንድ ቀን ተቃውሞ አቅም። ለምን ኦነርሺፕ ኢንትረስት አለው። ኦነርሺፕ ኢንትረስት ደግሞ ሎንግ ተርም ቪዥን ነው የሚሰጥሽ። በዛ ምክንያት ግን እነዚህ ባንኮች ደግሞ ቢገቡ የተወዳዳሪነት መንፈስ ይፈጥራሉ ተብሎ ይታመናል። በሀገራችን ኢንፍራስትራክቸሩ ባልተሟላ እነዚህ ባንኮች ሲመጡ ምን አይነት ውድድር ነው የሚሆነው? እኔ ዝም ብሎ ጽንሰ ሀሳባዊ ነገር ይመስለኛል። እንደ ኮምፒቲሽን ይጨምራል ውጭ ባንኮች ቢገቡ የሚለው ነገር። ለምን አንደኛ ይጨምራል የሚለው በሀሳብ ደረጃ ነው። ብዙ ባንኮች ሲኖሩ ውጭ ባንኮች የሚሰሩ እንደ ኮምፒቲሽን ይሰፋል የሚለው ኮንሴፕት ካልሆነ በስተቀር በውጭ ባንኮች መምጣት ምክንያት እነሱ ቢመጡ ከአዲስ አበባ ውጭ የሚሄዱ አይመስለኝም። ከአዲስ አበባ ውጭ የሚሄዱ አይመስለኝም። ከአዲስ አበባ ውጭ ካልሄዱ ደግሞ ምንድነው ኮምፒቲሽን ማለት? ኮምፒቲሽን እኮ በብሔራዊ ደረጃ የሚሰጥ አገልግሎትን ታሳቢ ማድረግ ነው ያለበት። በምን ፍጥነት ነው የኢትዮጵያን የትም ቦታ ያለውን ክላይንት ሰርቭ የምናደርገው? ግን ኮምፒቲሽን እነዚህ ሰዎች ሲመጡ አንደኛ ካፒታል ይዘው ነው የሚመጡት፣ እውቀት ይዘው ነው የሚመጡት። ሌላው ደግሞ ቴክኖሎጂ ይዘው ነው የሚመጡት። ይሄንን ደግሞ አስተሳሰባችን ውስጥ እናስገባ። ይሄንን ይዘው ስለሚመጡ ኮምፒቲሽኑ አሁን ያሉትን ባንኮች ይረዳል፣ ይጎዳል። እንግዲህ አንደኛ በምን መልኩ ነው የሚመጡት የሚለው ነገር ነው። ብራንች የሚከፍት ከሆነ ስለ ካፒታል ይዞ መምጣት መርሳት ይሻላል። ካፒታል ይዞ አይመጣም። ካፒታል ይዞ የሚመጣው እዚህ አገር ውስጥ ራሱን የቻለ በኢትዮጵያ ውስጥ በስፋት የሚሰራ ባንክ በቂ ካፒታል ቤዝ ያለው ያመነበት ከሆነ እና በዛ መልኩ የሚመጋባ ከሆነ ካፒታል ይዞ ሊመጣ ይችላል። ሁለተኛ ካፒታል ይዞ የሚመጣው ስናስገድደው ነው። የምትገባው ካፒታል ይዘህ ነው። ከሌሎች ባንኮች ጋር የተወሰነ ሼር ሆልደር በመሆን ከሌሎች ባንኮች ጋር ነጎሽየት አድርገህ ፓርሻል ኦነርሺፕ ይዘህ ወይም ደግሞ አዲስ ባንክ ኢትዮጵያ ውስጥ አዲስ ሼር ሆልደሮችን ፈጥረህ ሸጠህ ሼር ለኢትዮጵያውያን የተወሰነ ደግሞ የራስን የሄድ ፓርትነርን ፓርትነርሺፕ ካፒታል ይዘህ እንድትገባ ካልተባለ በስተቀር አይገባም። ካፒታል ይዘው እነሱ ጀነራሊ እኮ የምናውቀው ምንድን ነው ፓርክ የሚያደርጉት የት ነው? እኔ ኔጌቲቭ አመለካከት ኖሮኝ አይደለም። ከቢዝነስ በእነሱም ቦታ ብሆን እኔ ምን ልሰራ ነው ብዙ ካፒታል ይዤ የምመጣው? እዚህ ፐርክ አድርጌ ቢዝነሱ የት ጋር ነው? አዲስ አበባ ነው ያለው። አዲስ አበባ መጥቼ ቁጭ የምለው ልክ ጣሊያን ባንኮች እንደኖሩት አይነት ማለት ነው። አስመራ ላይ ኖሩ፣ አዲስ አበባ ላይ ኖሩ፣ ፖርት ደግሞ ምጽዋና እንትን ኖሩ። ለምን? ቢዝነሱ እዛ ነው ያለው። ቢዝነስ ክሬት ለማድረግ አስፋፍቶ ለመስራት የኢንቨስትመንት ቪዥን ሊኖራቸው ያስፈልጋል። ኢንቨስትመንት ቪዥን እንዲኖራቸው ደግሞ ከኢትዮጵያኖች ጋር ፓርትነር አድርገው አይዘር ባሉት ባንኮች ሼር ሆልደር ሆነው ኦር ራሳቸውም ሼር ሸጠን ልክ እንደ ሌሎቹ ባንኮች እኛ ለኢትዮጵያኖች ሼር ሸጠን እኛም የተወሰነ ሼር ሆልዲንግ ይዘን አዲስ የሆነ ባንክ እናቋቁምና እንሰራለን ካሉ ካፒታል ሊያመጡ ይችላሉ ነው። አንድ መንገድ ካፒታል እንዲያመጡ አንድ በር አንድ ቁልፍ ካላስቀመጥሽ በስተቀር ካፒታል ይዘው ይመጣሉ የሚለው አይሰራም። አሁን እኮ ፎረን ባንክስ አሉ እዚህ
በሪፕሬዘንቴሽን የሚሰሩ አሉ። ምን ካፒታል አንድ ሰው ይቀጥሩና ኮንታክት ፖይንትስ ፈጥረው ቢዝነሱን ያለውን ቢዝነስ ይሻማሉ። they don't create new businesses. ሬፕሬዘንታቲቭ ሪፕሬዘንታቲቭ ኦፊስ እና ከባንኮች ጋር ያገናኟቸው። አዎ ብዙ ናቸው። ከባንኮች ጋር ያገናኟቸዋል። that's one way of doing business for them economically ለመስራት ያ ነው የሚያመቻቸው። also እነዚህ እኮ የመጡበት ምን አሁን አንዳንዶቹን ሳነጋገር እግር ማስገቢያ ነው ሲፈቀድ አጥንተውታል የሀገሪቱን ኢኮኖሚ። ስለዚህ አሁን በሀገራችን የውጭና ኤክስፖርት እና ኢምፖርት ያልተመጣጠነ ነው። አሁን እነዚህ ባንኮች ቢገቡ ተጽዕኗቸው ምን ሊሆን ይችላል? እንግዲህ እነዚህ ባንኮች ገብተው ውጭ ምንዛሪ እንዴት ነው የምናገኘው ነው ቤዚካሊ። ውጭ ምንዛሪ እኮ የምናገኘው በእርግጥ ካፒታል ይዘው እንዲመጡ ያደረግን እንደሆነ የተወሰነ ካፒታል ይዘው ቢመጡ ዋን ታይም ዋን ኦፍ አይነት ውጭ ምንዛሪ እናገኛለን። አገሪቷ ውጭ ምንዛሪ ልታፈራ በምትችልበት ሴክተሮች እንደ ኤክስፖርት ሴክተር በከፍተኛ ድጋፍ የሚሰጡበት ሁኔታ እና ተጨማሪ እንግዲህ የውጭ ምንዛሪ ችግራችንን ለመፍታት ሊያደርጉ የሚችሉት አስተዋጽኦ እዚህ ሀገር ቢመጡ ቅድም ባልኩት ስልት ቢመጡ ኤክስፖርተሮቹን ፋይናንስ በማድረግ ኮምፒቲሽኑ ጥሩ ኮምፒቲሽን ቢፈጥሩ የኤክስፖርት ፖቴንሻል ያላቸው አካባቢዎች ላይ ፎከስ አድርገው የሚረዱን ቢሆን የሚፈጠረው ውድድር ከሎካል ባንኮችም ጋር የሚፈጠረው ውድድር ብድር በመስጠት ሰፖርት በማድረግ በኩል አስተዋጽኦ ሊያደርጉ ይችላሉ። ይሄን ግን የሚያደርጉት ቅድም እንዳልኩት ምናልባት እንደውም ብራንች ኦፊስ ብቻ እዚህ ከፍተው አዲስ አበባ ላይ ቁጭ ካሉ ኢምፖርት ኤክስፖርት ውጭ ብዙ ማይሄዱ እዛ ላይ ነው ፎከስ የሚያደርጉት። ሉክሬቲቭ ነገርም እዛ ነው ያለው። ግን ያ ምን ያህል ኢንከሬጅ ያደርጋል? በተወሰነ ደረጃ ኢንከሬጅ ሊያደርግ ይችላል። ምናልባት ያሉት ሎካል ባንኮች እንደ ቢሮክራቲክ የሆኑ ኤክስፖርተሮችን መርዳት ችግር ካለበት እኔ እስከማውቀው ድረስ ችግር አልነበረም። ብዙ ሰፖርት ሰጠ ነበረ ሎካል ባንኮች። ለምሳሌ አዋሽ ባንክ የኤክስፖርተሮችን የመሸለም ፕሮግራም ሁሉ ጀምሮ ነበር እና ኢንከሬጅ ያደርጋሉ። ለምን ግን እነሱ አውት ኦፍ ዘር ዌይ እንደዚህ የሚሄዱ አይመስለኝም። ዩ ሹድ ማስት ሃቭ ናሽናል የሆነ ኢንትረስት ኢንዲጂነስ የሆነ ኢንትረስት ያስፈልጋል ነው አውት ኦፍ ዩር ዌይ ሄዶ ሰፖርት ለማድረግ እና ብዙ ተስፋ ማድረግ የለብንም። ግን መጥቶም ትንሽ ብራንች ምናምን ቢከፍቱ ይሄ ኢትዮጵያ ክፍት አልሆነችም እና ዓለም ባንክ እና አይኤምኤፍ የሚያደርጉት ግፊት ነው ሊበራላይዝ አድርጋለች የሚለውን አፍ ሞልተው እንዲናገሩ እድል ይሰጣቸዋል። ግን መሰረታዊ ፈንዳሜንታል ለውጥ ፋይናንሻል ሴክተር ውስጥ ያመጣሉ የሚል እምነት የለኝም። ካለፈው ሚኒስትሪ በመነሳት ኢትዮጵያ ውስጥ የባንክ አገልግሎት ያስፋፋሉ፣ ብራንች ከፍተው በየቦታው ያደርጋሉ አይመስለኝም። ግን ብዙ ሰዎች ደግሞ ፍርሃት አላቸው። እነዚህ ባንኮች ቢመጡ አሁን ያሉት አገር በቀል ባንኮችን በጣም ይጎዷቸዋል ነው የሚሉት። እኔ አይመስለኝም። ምንም ቢሆን ማንም ከውጭ የሚመጣ ባንክ ስለ አገራችን ንግድ፣ ስለ አገራችን ስራ ሁኔታ ከኛ ከኢትዮጵያውያን የበለጠ ዲፕ ኖሌጅ የለውም። ከኛ የበለጠ ከነጋዴዎች ከሌሎች ጋራ ሁሉ ከገበሬው ጋራ የተሻለ ኮንታክት መፍጠር የሚችል የለም። እነሱም እኮ የሚቀጥሩት የሀገርን ሰው ነው። አዎ እነሱም የሚቀጥሩት ግን ምንድን ነው ዞሮ ዞሮ ይሄን ቢያደርጉ ሌሎች ባንኮች ያንን ይነቃሉ። አሁን ለምሳሌ አላግባብ ወለድ እዛ ላይ ሰቅለው ከሆነ ያንን ራሽን ላይ ያደርጋሉ።
ሞር ኮምፒቲቲቭ ይሆናሉ፣ የበለጠ ብቁ ይሆናሉ እና እነሱን በመቀስቀስ ኮንትሪቢዩት ያደርጋሉ ነው። እኔ በዛ መልክ ነው የማየው እንጂ ብዙ ቢዝነስ ከሌሎቹ ይወስዳሉ በሚል ቢዝነስ አላየም። ግን የእኛ ባንኮች ትንንሾች ናቸው። መርጅ ቢያደርጉ የቤተር ቻንስ አይኖራቸው? ይኸው የእኛ ባንኮች ትንንሾች ናቸው፣ ግን የሚመጡት ምን ያህል ትልቅ ይሆናሉ ነው። እዚህ ሀገር እዚህ መጥቶ ብራንች ኦፊስ የሚከፍት ሆነ ትልቅ አይሆንም። እዚህ እጅ ነው የሚሮጡ። አዲስ አበባ ውስጥ ካፒታል ትልቅ ካፒታል በቢሊዮን የሚቆጠር ካፒታል ሬይዝ አድርገው ከኢትዮጵያኖች ጋራ የራሱንም ካፒታል ውጭ ምንዛሪ አምጥተው ከፔረንት ካምፓኒያቸው ለምሳሌ ኩድቢ ሲቲ ባንክ ለምሳሌ ልክፈት ኢትዮጵያ ውስጥ ቢል 60%ቱን ከሲቲ ባንክ አመጣለሁ 40% ለኢትዮጵያኖች ሼር ይሸጠና ኢትዮጵያ ውስጥ በስፋት መስራት ፈልጋለሁ ቢል አይዲያል ሲቹዌሽን ጥሩ ነው። ለምን ኢትዮጵያን ለማንቀሳቀስ ትልቅ እድል ይሰጡናል። ፎረን ባንኮች ደግሞ ሎካል ባንኮች ደግሞ ከነሱ ጋራ እንደዚህ አይነት ካፒታል ይዞ የሚመጣ ጋራ ኮምፒት አድርጎ ቴክኖሎጂውን አሻሽሎ ነቅቶ ለመስራት እድል ያገኛል። ፖዚቲቭ ነው ውጤቱ። ካልሆነ ደግሞ ኮምፒቲሽን ይወጣል። አሁንም እየተዳከሙ ሄዱ አሉ አይደል እንዴ? ኮምፒቲሽኑ ካለ ግን እነሱም ደግሞ አንዱ ፍርሃታቸው ኢንፍራስትራክቸሩ የለም ነው የሚሉት። ምክንያቱም ብዙ ነገር የሚሰራ አሁን ኦንላይን ነው፣ የኢንተርኔት ችግር አለ። አሁን ይህንን እንዴት አድርገው ይቋቋሙታል ነገ ጠዋት ቢመጡ? እሱ እንግዲህ ምን ያህል ሊበራላይዝ እናደርጋለን እንትን የምንል ነው። አሁን ለምሳሌ ቴሌኮሙኒኬሽን ነው ይህንን ሞኖፖሊ የያዘው አይደል? የዚህን ሰርቪስ አገልግሎት የመስጠት ኦንላይን የመሆን አገልግሎትን የማቀላጠፍ ከኮሙኒኬሽን ጋር የተያያዘ ነው። ያለን አማራጭ እንግዲህ ምንድን ነው? ቴሌኮሙኒኬሽንን በጣም ዘመናዊ ማድረግ። የመንግስት ነው ድርጅቱ፣ የመንግስት ኦነርሺፕ የመንግስት ስለሆነ ኢንኤፊሽንት ይሆናል የሚል ግምት የለኝም። ኢንኤፊሽንት የሚሆነው መንግስት እግሩን ቴሌኮሙኒኬሽን ውስጥ አላግባብ የከተተ እንደሆነ ነው። ቦርድ ኦፍ ዳይሬክተሮቹ ብቁ የሆኑ ሰዎችን አስቀምጦ መንግስት ፍሪ ሃንድ ኮምፒት እንደፈለጉ እንደወሰኑ መንግስት ጣልቃ ሳይገባ ማለት ነው ቢሰሩ ኢትዮጵያ ላይ የመንግስቱ ነው እንዴ ከፍተኛ እንትን የሆነው? የመንግስት ስለሆነ ኢንኤፊሽንት ይሆናል ማለት አይደለም። መንግስት ገብቼ ማኔጅ ያደርጋል ማለት እንደሆነ ነው። መንግስት የተፈጠረው አገርን ማኔጅ ለማድረግ ነው። ግዙፍ ነገር ኢንኤፊሽንት ነው። ስለዚህ እዛ ውስጥ እግሩን መክተት የለበትም። ማኔጅ የሚያደርጉ ሰዎችን ችሎታ ያላቸውን ሰዎች መርጦ አስቀምጦ ጓሄድ ማለት አለበት። ይሄ እንደዛ ከሆነ ኢትዮጵያ እና ኢንቨስትመንቱን ደግሞ መፍቀድ ምክንያቱም አሁን መንግስት እፈቅዳለሁ ብሏል። እፈቅዳለሁ ሲል ምን የውጭ ባንኮች እንዲገቡ እፈቅዳለሁ ብሏል። የነዚህን ሰዎች ፍላጎት እየተረዳው ነው። ግን እኔ ይረዱ አይረዱ አላውቅም። ይሄ መቼም እንደሚገነዘቡ ግን ተስፋ አደርጋለሁ። ምክንያቱም ብዙዎቹ የስለ ኮሙኒኬሽን የሚያውቁ ናቸው። ፎሬን ባንኮች ትቶ ባንኮች አሁን ያሉት ኢትዮጵያ ባንኮችም ብዙ ናቸው። 18 ናቸው፣ 18 ናቸው። እና እነሱ ራሳቸው ኮምፕሌን እያደረጉ ነው። ሲስተም የለም፣ ብራንች ስትጅ ተቋርጧል፣ እንደዚህ ሆነዋል ምናምን የሚለው ችግር አለ። እነሱም ሲገቡ እኮ ምንድን ነው ያለው ኢንፍራስትራክቸር ብሎ ነው የሚመጡት። ዝም ብሎ እኮ እንደ ከብት ዝም ብሎ የሚሮጡና የሚገቡ አይደሉም። ፎሬን ባንኮች ያለውን ኢንፍራስትራክቸር አያለው። ስለዚህ ኢንፍራስትራክቸሩ ካልተሟላ አይመጡም። እንደውም ዲስኢንትረስትድ ይሆናሉ። ለምን እዛ ሄጄ ሄዴክ ነው በሬፕ ኦፊስ መስራት ይሻለኛል አሁን እንደሚያደርጉት ትንሽ ትንሽ ነገር ለስራ የሚል ነው። ስለዚህ ምንድነው ኢንፍራስትራክቸሩን የማሻሻል አስፈላጊነት ግልጽ ነው ላሉትም ባንኮች ወደፊትም ለሚመጡ ባንኮች ይስፋፉ፣ በጥሩ ሁኔታ ይስሩ ከተባለ የቴሌኮሙኒኬሽን ኢንፍራስትራክቸር መጽዳት አለበት። እሱ ደግሞ ቴሌኮሙኒኬሽን ፕራይቬታይዝ እናደርጋለን በሚለውም አይደለም። እኔ ስለ ፕራይቬታይዜሽን ሌላ ጊዜ ማውራት ነው የሚሻለው እንጂ ቴሌኮሙኒኬሽን የዓለምን ቴክኖሎጂ ማምጣት ይችላል እኮ። the only thing you need ኢንቨስትመንት። ኢንቨስትመንቱን ያድርግ፣ ሰዎቹን ያሰልጥን። ስቴት ኦፍ ዘ አርት ሰርቪስ ልክ ኢትዮጵያን አየር መንገድ ግሎባል ስቴት ኦፍ ዘ አርት ሰርቪስ እንደሚሰጠው ሁሉ የመንግስት ልጅ ሰብስቦ ወደ ውጭ ኢንዲፔንደንስ የማኔጅመንት ኢንዲፔንደንስ ሰጥቶት ገንዘብና እንትኑ ያውልህ
ኢንቨስትመንት ካለው ቴሌኮሙኒኬሽን መጥቆ ሊሄድ ይችላል እና ከአፍሪካም ኮምፒቲቲቭ አንደኛ በጣም ከፍተኛ ሰርቪስ የሚሰጥ ተብሎ ለምን አይነገርም? ኢትዮጵያኖች እኮ ብቁ ናቸው ቱ ዴቨሎፕ ዲስ፣ ምንም ችግር የለውም፣ አሳይተዋል። ሌላው ደግሞ መንግስት እንዲገቡ ሲፈቅድላቸው መቼም ምኞት መናገር ይቻላል አይደል? አንደኛ ብራንች እንዲከፍቱ በየቦታው፣ ሁለተኛ እነሱ መጥተው እዚህ ከሚከፍቱ ካሉት ባንኮች ጋር በሼር ቢሰሩ የተሻለ ውጤት ያመጣል ብዬ አምናለሁ። አስተያየትም ተመሳሳይ ነው? አዎ፣ እኔ እንግዲህ መቼም ከውጭ ባንኮች የሚመጡት እኛ ባንኪንግ ኢትዮጵያ ውስጥ ገና አልተስፋፋም። ከ100 ሚሊዮን ህዝብ በላይ ነው ያለን። ይህ ህዝብ ጋር የባንኪንግ አገልግሎት ብዙዎቹ አላገኙም። ስለዚህ ከፍተኛ ኦል ኦቨር ኢትዮጵያ ትልቅ ሀገር ነው። ኢትዮጵያ ሪሶርስ ያለው ሀገር ነው። እንደ አመላችን አሳምረን ወደፊት የምንሰራ ቢሆን ይሄ እርስ በርስ መቆሳሰሉን ትተን አሳፋሪ የሆነ ነገር እና እሱን ትተን ብንሰራ ባንኮች እኮ በየመንደሩ መኖር አለባቸው። ስለዚህ ውጭ ባንኮች ኑ ሲባሉ አንዱ አማራጫችሁ ነው። መንግስት አማራጭ ነው መስጠት ያለበት። ፎርስ ማድረግ አስፈላጊ አይደለም። የግድ ውጭ በአገር ውስጥ ባንኮች ኢንቨስት ማድረግ አለባችሁ አይደለም። ምክንያቱም ኢንቨስትመንት ዲሲዥን የባለቤቱ ነው። ኦፕሽን ነው የሚሰጡት። ስለዚህ አንዱ አማራጭ እና እኛም ደግሞ ሰፖርት የምናደርገው ኢፍ ዩ ዱ ኢት ጥሩ ነው ብለን የምናስበው ለሎንግ ተርም ሪሌሽንሺፓችን ባሉት ባንኮች የተወሰነ ሼር ሆልደር ብትሆኑ፣ እንደዛ ቢሆኑ ልክ ኢትዮጵያ ውስጥ ቅድም እንዳልኩት አዲስ አበባ ባንክ ውስጥ ግሪንሌስ ባንክ 40% ኢንቨስት እንዳደረገው በአጭር ጊዜ ውስጥ ኢትዮጵያ ውስጥ ብራንች ማስፋፋት ኢንትረስት ይኖረዋል። ስለዚህ እና አንድም ያሉንን ባንኮች ታጠናክራላችሁ፣ በቴክኖሎጂም ታመጣላችሁ፣ ኢንቨስትመንት ኢንትረስት ካላችሁ ፎርወርድ ሉኪንግ ትሆናላችሁ። ስለ ኢትዮጵያ 5 ዓመት ወይም ትንሽ አዲስ አበባ ተቀምጠን የምናገኘው ነገር ሳይሆን ኢትዮጵያ ውስጥ ተስፋፍተን የባንኪንግ ሰርቪስ አስፋፍተን ለረጅሙ ጊዜ የምናገኘው ጥቅም ብላችሁ እንድታስቡ ነው ይህንን የምንላችሁ። እና እንደዛ ብትሆኑ ፓርትነርሺፕ እንፈጥራለን። መንግስትም ሎንግ ተርም ቲንከር፣ እናንተም ሎንግ ተርም ቲንከር ትሆናለች። ሎንግ ተርም ቲንከር ከሆናችሁ ደግሞ ኢንቨስት አድርጉ ባሉት ባንኮች። የለም እኛ ባንኮች ኢንቨስት አናደርግም ካላችሁ ስታብሊሽ ሩን ኦፕሽን ጥሩ ነው። ስታብሊሽ ሩን ብሎ በዛ ኢንከሬጅ ማድረጉ ጥሩ ነው። እና በዛ መልክ ቢመጡ ጥሩ ነው። እንግዲህ እንዲመጡም ለማድረግ ቴሌኮሙኒኬሽንን ኢንፍራስትራክቸሩን በተቻለ መጠን ለማሻሻል ጥረት እያደረጉ ነው። ግን የበለጠ መሻሻል እና ኮንቲኒቲ ዘለቄታና ቀጣይነት ባለው መንገድ ቴሌ ብቁ እንዲሆን ማድረግ ያስፈልጋል። አቶ ሊኩ ሰዓታችን አለቀች። ከልብ አመሰግናለሁ። በጣም ነው የማመሰግነው። Thank you sir. Thank you so We'll much. talk. Yes. ወደፊት ቢሮ ተገኝተን ቃለ መጠየቅ እንድናደርግ ስለፈቀዱልን እጅግ በጣም አመሰግናለሁ። ወደ ኢኮባንክ እንኳን ደህና መጣችሁ። ወደ ኢኮባንክ ስለመጣችሁ እናመሰግናለን። እባክዎትን ራስዎን ያስተዋውቁ። ዶክተር ጄምስ ካናጓ እባላለሁ። የኢኮባንክ የኢትዮጵያ ተጠሪ ነኝ። እዚህ ከመጣው 6 ዓመት ሆኖኛል። ኢትዮጵያ ስለተቀበለችኝ እኛም እዚህ ስለመጣን እጅግ በጣም ደስተኛ ነን። በአህጉሩ ላይ የፓን አፍሪካን አጀንዳ ለማራመድ የተሻለን ጥረት በማድረግ ላይ እንገኛለን። እናመሰግናለን። ወደ ኢትዮጵያ ለመምጣት ምን አነሳሳችሁ? እናም ምን አይነት አገልግሎቶች ነው ለማቅረብ ያሰባችሁት? በመጀመሪያ ደረጃ የፓን አፍሪካ ባንክ ነን። ስራ የጀመርነው እንደ አውሮፓውያን አቆጣጠር በ80ዎቹ ውስጥ ነው። በዛ ጊዜ ወደ ምዕራብ አፍሪካ ስትመጡ ከኢኮ ባንክ ጋር ስሩ ነበር የሚለው መፈክራችን። በዛ ወቅት የነበሩት የፋይናንስ ተቋማት ይወክሉ የነበረው የራሳቸውን ሀገር የፋይናንስ ተቋማት ብቻ ነበር። ለአንድ አፍሪካዊ ስራ ፈጣሪ የሚያስፈልግ አንድ አገናኝ መዋቅር ይጎድል ነበር። ከዛ ተነስተን ያደግነው።
ከዛም ወደ መካከለኛው አፍሪካ ገባን። ያ እንደ አውሮፓውያን አቆጣጠር በ1996 ነበር። ኢኮባንክ በኢኮዋስ ውስጥ ያለ ኢኮባንክ ከመሆን ወደ ፓን አፍሪካ ባንክ ወደ መሆን ተልእኮውን ተቀየረ። በመካከለኛ አፍሪካና በምዕራብ አፍሪካ ብቻ ተወስኖ ፓን አፍሪካ ባንክ መሆን አይቻልም። ለዛም ነው ወደ ምስራቅ እና ደቡብ አፍሪካ ለመስፋፋት የወሰን ነው። በዛ ጊዜ ነው እኔም በባንኩ ስራ የጀመርኩት። የኢኮባንክ ተደራሽነት ለመጨመር እናም በቀጠናው ቅርንጫፎችን ለመክፈት የተንቀሳቀስ ነው በዛ ወቅት ነው። በአሁኑ ወቅት በ36 የአፍሪካ ሀገሮች ውስጥ እንገኛለን። በ33 የባንክ ግልጋሎቶች እንሰጣለን። በሶስቱ ሀገራት ደግሞ የወኪል ቢሮዎች አሉን። በኢትዮጵያ፣ አንጎላና ደቡብ አፍሪካ። በአውሮፓ ውስጥም እንገኛለን። በፓሪስ ከተማ ጠቅላላ የባንክ ግልጋሎቶችን የሚሰጥ ቅርንጫፍ አለን። ያም ከአፍሪካ የሚመጡትን አብዛኛውን የውጭ ንግድ ሰነዶች የምናስተናግድበት፣ ክፍያ የሚፈጸምበት፣ የሚወራረድበት ዓለም አቀፍ መድረክ ነው። እንደምታውቂው በተለይ በአሁኑ ወቅት አብዛኛው የውጭ ምንዛሪ ላይ ያተኮረ ክፍያ የሚያከናውን ባንክ ለማግኘት በጣም ከባድ ነው። ፓሪስ የሚገኘው ኢኮ ባንክ ይህንን ያከናውንልናል። ያም ለንደን ላይ ስምሪት እንዲኖረን አስችሏል። ለንደን ውስጥ የጥናት ክፍል አለን። ይህ የኮርፖሬት ቡድንም ምርትን፣ የምርት ገበያን፣ መገበያዎችን ተግባር የሚያከናውን ቡድን አለ። ወደ አፍሪካ የሚመጣው የቻይና ገበያ ለመዳሰስ ቻይናም ላይ እንቅስቃሴ እናደርጋለን። ዱባይ ላይም አለ። ይህ ማለት በዓለም አቀፍ ደረጃ ወደ 41 ሀገሮች ላይ እንገኛለን። ምን አይነት አገልግሎቶች ነው የምናቀርበው ለሚለው በአብዛኛው ሀገራት ጠቅላላ የባንክ አገልግሎቶችን እንሰጣለን። በኢትዮጵያ ባለው ሕግ ማለትም የውጭ ሀገር ባንኮች በኢኮኖሚ ላይ እንዳይንቀሳቀሱ ባለው እገዳ ምክንያት በአሁኑ ወቅት የሀገር በቀል ባንኮችን በመደገፍ ኮረስፖንዳንት ባንክ ሆነን እንገኛለን። ላይን ኦፍ ክሬዲት፣ የውጭ ንግድ ሰነዶች ኤልሲ ክፍያዎችን በመፈጸም ገንዘብ አስተዳደር የመሳሰሉት ላይ እንደግፋቸዋለን። ከተለያዩ ድርጅቶች ጋርም እንሰራለን። ከኢትዮጵያ አየር መንገድ ጋርም በመላ አፍሪካ እንሰራለን። ምክንያቱም እኛ በምንሰራባቸው አካባቢዎች ላይ የበረራ አገልግሎት ይሰጣሉ። ባለንበት ቦታዎች እንረዳዳለን። እንደዚህ አይነቱን አጋርነት እንፈልገዋለን። በቅርብ ጊዜ ይህ ኢትዮጵያ ውስጥ እንደሚለወጥ ተስፋ እናደርጋለን። በኢኮኖሚ ውስጥ እንደ ባንክ ሙሉ ተሳትፎ እንደምናደርግ ለአነስተኛና መካከለኛ ድርጅቶች እንዲሁም ሌሎች ደንበኞች በቀጥታ አገልግሎታችንን እንድናቀርብ። በኬንያ ውስጥ ስንት ቅርንጫፎች አሉ? ናይሮቢ ላይ በአሁኑ ሰዓት ወደ 20 ቅርንጫፎች አሉ። ናይሮቢ ውስጥ ብዙም ቅርንጫፎች ያልኖረበት ምክንያት ብዙ ባንኮችን ከመገንባት ይልቅ እንደ ቀጣይ አቅጣጫም ወደ ዲጂታል አጀንዳ እየተሸጋገርን ስለሆነ ነው። ይህም ለሚሊዮኖች ለሚቆጠሩ ደንበኞች አገልግሎት ያለመ ነው። ዓላማችን በአጠቃላይ 100 ሚሊዮን ደንበኞችን በ2020 እንዲኖሩ ማድረግ ነው። በዚህ አጀንዳ በጣም በጥሩ ሁኔታ እየተንቀሳቀስን እንገኛለን። የዲጂታል አጀንዳችን የጀመርነው ከ3 ዓመት በፊት ነው። በጥሩ ሁኔታ እየሄደ ይገኛል። ለግለሰቦች ያለምንም እክል በተለያየ ሀገር እያሉ በአንድ ጊዜ ክፍያን ማከናወን ያስችለናል። ለምሳሌ ከናይጄሪያ ወደ ኬንያ ክፍያ መፈጸም ከፈለግሽ በስልክሽ ወደ ባንክ መሄድ ሳያስፈልግሽ ይህን ክፍያ ማከናወን ትችላለሽ። በዚህ አይነት ሁኔታ የሰዎችን ሕይወት ማቅለል ችለናል። ለነጋዴዎች ድንበር ዘለል ንግድ ለሚያከናውኑ መፍትሄ ማግኘት ችለናል። ይህም የአፍሪካ ህብረት ከያዛቸው የ2063 አጀንዳ አንዱ አካል ነው። ባለፈው ዓመት የተፈረመውን CFTA ይደግፋል። ብዙዎች ሀገራት ይህንን ስምምነት እየፈረሙ ይገኛሉ። ሰዎች ምርት በቀላሉ እንዲንቀሳቀስ እንዲሁም የፋይናንስ ግልጋሎቶች ተልኳችን የፋይናንሱን ትስስርና የአፍሪካን እድገት የሚደግፍ ባንክ መሆን ነው። ይህ ለኛ በጣም ወሳኝ ነው። ኢትዮጵያ ውስጥ ምን ትሰራላችሁ ለሚሉ ይህ የአጀንዳችን አካል ነው። አሁን የምናደርገው ነገር ኢኮኖሚውን እየደገፈ ነው። ባንኮችና ሌሎች አፍሪካ ሀገሮች መካከል ትስስር እየፈጠርን ነው። በፊት ያልነበረም ግብይት ነበረ፣ ግን ስለዚህ አያውቁም። አሁን ግን ይህን መስመር ከፍተናል። አዎ አሁንም እያደገ ነው፣ ግን ወደፊት ትልቅ ጉዳይ ይሆናል። በተለይም በአፍሪካ ሀገሮች መካከል ያለው ንግድ ከአሁኑ በበለጠ ሲጠናከር ኢኮ ባንክም ከሌላ የአፍሪካ ሀገር ባንኮች ከምዕራባውያን ባንኮች ውጭ የበለጠ ሚና መጫወት ይችላል። ልክ ነኝ?
ልክ ነው። ጉዳዩ ለምንድን ነው የአፍሪካ ንግድ ያላደገው የሚለው ነው። አፍሪካ ትልቅ አህጉር ነው፣ 55 ሀገራት ያሉበት። በተጨማሪም እርስ በርሳችን በርካታ ህጎችና ደንቦች አሉ። አብዛኛው የአፍሪካ ሀገሮች በቅኝ ግዛት ስር ነበሩ። ከቅኝ ገዢዎቻቸው ነፃ ሲወጡ እርስ በርሳቸውም ካላቸው ግንኙነት ነፃ የወጡት። በአፍሪካ ውስጥ መነገድ እንዲሁም መንቀሳቀስ በጣም አዳጋች ነው። ወደ አውሮፓ መሄድ ይቀላል። አንድ አፍሪካዊ በአህጉር ውስጥ ለመንቀሳቀስ በርካታ ቪዛዎች ያስፈልጉታል። አንድ ሰው ለመንቀሳቀስ ይህንን ያህል ችግር ካጋጠመው ምርቶች፣ አገልግሎቶችና ገንዘብ ለመንቀሳቀስ ምን ያክል ከባድ እንደሚሆን መገመት ነው። መሪዎቹና ህዝቡ በፍጥነት እየተንቀሳቀሰ ይገኛል። ምክንያቱም የተረጋገጠ የወደፊት አካሄድ እንዲኖረን አማራጩ እርስ በርስ መተሳሰር ነው። ይህን ካላደረግን መድረሻ አይኖረንም። ትስስር ከተፈጠረ በርካታ ነገሮች መስራት ይቻላል። በተለያየ ሀገራት ብትሆኝም ባንኮቹ የፋይናንስ ድጋፍ ሊያደርጉልሽ ይችላሉ፣ ያለ እክል እንዲሰሩ በደንቦች ላይ በመመስረት። እንደ ዶላር ያሉ ለግብይት ጠንካራ የውጭ ምንዛሪዎችን ለንግድ መፈለግ አይጠበቅብንም። የኢትዮጵያ ብርን ወደ ኬንያ ሺሊንግ እንዲቀየር ቀላል መንገድ መፍጠር ነው። ብርን ወደ ሰፋ መለወጥ በዚህ መንገድ ነው ንግድ ሊያርግ የሚችለው። መደበኛ የሆኑ ፖሊሲዎች ቢኖሩ እስማማለሁ። እንደዚህ አይነቱ ነፃ የገንዘብ ቅያሪ ቢኖር የግድ አንድ አይነት ገንዘብ ሊኖረን አይገባም። እሱ ግዴታ አይደለም። አዎ፣ ነፃ የገንዘብ ልውውጥ እንደ አህጉር ቢደረግ እጅግ በጣም አስፈላጊ ነው። እንደሚያውቁት ኢትዮጵያ በምስራቅ አፍሪካ ትልቅ ኢኮኖሚ አላት። በህዝብ ብዛትም ከአፍሪካ ሁለተኛ ደረጃ ላይ ትገኛለች። በአሁኑ ሰዓት የኢትዮጵያ ኢኮኖሚ እያደገ ይገኛል። በዚህ ኢኮኖሚ ውስጥ የባንኩ ዘርፍ እንዲሁም ዓለም አቀፍ ባንኮች ምን አይነት ሚና ሊጫወቱ ይችላሉ? በጣም ልክ ነሽ። ኢትዮጵያ በእድገት ላይ የምትገኝ ኢኮኖሚ ናት። ህዝቡም በቁጥር በጣም ትልቅ ነው። እናም ቁጥሩ በማደግ ላይ ይገኛል። የዕድሜ ጣሪያም እየጨመረ ሄዷል። ይህም ማለት በርካታ ሰዎች አሉ፣ በርካታ ወጣቶችም አሉ። በእርግጥ በፋይናንስ ዘርፉ ላይ ያሉት ተግዳሮቶች በመሰረታዊነት ባንኮች ኢኮኖሚውን ፋይናንስ ማድረግ አለባቸው። ይህ የባንክ ሚና ነው። መንግስታት የሚያከናውኗቸውን ስራዎች በገንዘብ ለመደገፍ ከሀገር ወጥተው ገንዘብ መፈለግ የለባቸውም። ይህ በሀገር ውስጥ የገንዘብ ተቋማት ነው መሰራት ያለበት። አንድ ኢኮኖሚ እንዲያርግ ትላልቅ ባንኮች ስራዎችን ፋይናንስ ለማድረግ ያስፈልጋሉ። ብዙ ባንኮች የመንግስት ፕሮግራሞችን ፋይናንስ አያደርጉም። ይህ አማራጭ አይደለም። እንደ ምሳሌ ናይጄሪያን መውሰድ እንችላለን። ከ10 እና 15 ዓመት በፊት በናይጄሪያ 100 ሚሊዮን የሚሆን ዶላር ከየትኛውም ባንክ ማግኘት አይቻልም ነበር። በአሁን ሰዓት ግን 1 ቢሊዮን ዶላር ከ2 እስከ 3 ባንኮች ማግኘት ይቻላል። ስራዎችን ፋይናንስ የሚያደርጉ ትላልቅ ባንኮች ቢኖሩ እድገት ሊታይ ይችላል። መገበያው ላይ ጫና አይኖረውም፣ የገንዘብ ምንጩ ከሀገር ተቋም ከተገኘ። ያ ነው የባንኮች ሚና። የውጭ ሀገር ባንኮች ወደ ኢትዮጵያ ቢገቡ ከሀገር በቀል ባንኮች ጋር በመስራት በመደገፍ ዘርፉን ማሳደግ ይቻላል። ስጋቶች እንዳሉ አውቃለሁ። ይህም ከውጭ ሀገር የመጣ ባንክ ምናልባት ያሉትን ባንኮች ያቀጭጫቸው ይችላል የሚል። ይህ ሊሆን አይችልም፣ ምክንያቱም ስትራቴጂው ነው የሚወስነው። እንደ የልማት ገንዘብ አቅራቢ ተቋማት ከገቡ በዛው ላይ የተወሰነ ተግባሮችን ነው የሚሰራው። አሁን ያለው ሴክተር ለመደገፍ ከሆነ የሚመጡት ያለውን ክፍተት ለመሙላት። በአብዛኛው አፍሪካ ሀገራት ውስጥ የምናደርገው በተለይም በምስራቅና ደቡብ አፍሪካ ሀገራት ወደ ገበያው ሲገባ የአቅርቦትና የፍላጎት ክፍተት ሲኖር ገበያው ይኖራል። በትክክል። በአሁን ሰዓት በአቅርቦትና ፍላጎት መካከል ያለው ክፍተት በገበያ ውስጥ ይታያል። መሀል ላይ ሊሸፈን የሚገባው ክፍተት አለ። አነስተኛ ቢዝነሶች እንዲገለገሉ ከባንክ ገንዘብ ለማግኘት ህንፃ ያስፈልግሻል። ማስያዣ። አንድ ባንክ ብድር በሚሰጥበት ወቅት ማስያዣ መኖሩ ዋነኛ ነገር ሊሆን አይገባም። የመጀመሪያው ትኩረት የሚደረግበት ነገር ሊሆን አይገባም። በዚህ አስተሳሰብ ላይ ለውጥ ሊኖር ይገባል። ለዚህም ነው ኢኮባንክን ለመጀመር የተነሳሳ ነው። ለምሳሌ
በምዕራብ አፍሪካ እንዲሁም በሌሎች አካባቢዎች ቀዳሚ ባንክ ለመሆን የቻልነው በዚህ አሰራር ምክንያት ነው። ለተገልጋዩ አግባብ ያለው አገልግሎት በመስጠት ነው። ለምሳሌ አንድ ደንበኛ ምርትን ለማቅረብ ውል ቢያገኝ ምናልባት ከትልቅ ድርጅት ሊሆን ይችላል። ይህንን ሊያከናውን ወይንም ሊያስተዳድር የሚያስችል ክፍተቱን ለመሙላት እገዛ ያስፈልገዋል። ባንክ ሲሄድ የመሬት ባለቤትነት ሰነድ ብትጠይቂው፣ ማስያዣ ቤት ብትጠይቂው የለውም። ሆኖም ግን የሥራ ዕድሉ አለው። ይህንን ዕድል እናይና የብድር ስጋትን በማመዛዘን ሆኖም ግን የሥራ ዕድሉ አለው። ይህንን ዕድል እናይና የብድር ክፍያ ስጋትን በማመዛዘን ደንበኛውን መደገፍ እንችላለን። በዚህ መልኩ ነው አፍሪካውያን ሥራ ፈጣሪዎች መርዳት የቻልነው። በአህጉር ውስጥ ትልቁን ሥራ በመስራታችን ነው የአፍሪካ ባንክ ያደረገን። በምዕራቡ ዓለም የምትሰጡትን አገልግሎት ትተን አፍሪካ ያለውን ስናነጻጽር በኢትዮጵያ እንደ ወኪል ቢሮ ሳይሆን ሙሉ የባንክ አገልግሎት እንደሚሰጥ ባንክ ብትገቡ ባንካችሁ ለደንበኞች ማቅረብ የሚፈልገውን አገልግሎቶች የሚያሳልጡ መሰረተ ልማቶች ሙሉ በሙሉ የሉም። ይህ ከባድ ፈተና ነው። ምን ታደርጋላችሁ? አሁን በሀገሪቱ ላይ ያለውን አገልግሎት ላይ ብቻ ተወስናችሁ ትንቀሳቀሳላችሁ? አይደለም። እንደ ፓን አፍሪካ ባንክ ነው እኛ የምንፈልገው። ለደንበኞች የሚያስፈልጋቸውን ግልጋሎት መስጠት ነው። በደንበኛው ዙሪያ ያተኮረ አገልግሎቶችን መስጠት ነው። አብረን የምንሰራው ደንበኛ በአግባቡ ልንረዳው ያስፈልጋል። በደንበኞቻችን ዙሪያ ሰፊ ጥናት ልንሰራ ይገባል። ፍላጎት ላይ የተመሰረተ ጥናት። ከዛም ለደንበኛው የሚያስፈልገውን አገልግሎት መስጠት። ተግዳሮቶች እንደሚኖሩ ይገባኛል። ለምሳሌ ሰፊ የሞባይል ባንኪንግ አገልግሎት ለመስጠት በቴክኖሎጂ ዙሪያ ችግሮች ሊኖሩ ይችላሉ። ባንካችን ደግሞ በቴክኖሎጂ በአህጉሩ ላይ ካሉ ከየትኛውም ባንክ የላቀ ጉዞ ያደረገ ባንክ ነው። በሀገራት መካከል በተመሳሳይ ሰዓት ክፍያ የሚፈጽም ብቸኛው ባንክ ነው። ሌላ ባንክ ይህንን አያከናውንም። ከተንቀሳቃሽ ስልክሽ ላይ ለየትኛውም አገር ላለ ግለሰብ መላክ ትችያለሽ። እንደ ደረሰው ታውቂያለሽ። አካውንት ለሌለው ሰው ቢሆንም በሞባይል መተግበሪያ ብር መላክ ይቻላል። የላክሽውን ኮድ በማንኛውም ኤቲኤም ማሽን ውስጥ በማስገባት ብራቸውን መቀበል ይችላሉ። ይህንን አዋቅረን በናይጄሪያ የሚገኘው ተቋማችን ቴክኖሎጂውን ለማሳደግ እየሰራ ነው። ሥራ ፈጣሪዎችን በማበረታታት ለትልቅ ነገር እንዲያቅዱ እንሰራለን። የደንበኞቻችንን ሥራ የሚያቀሉ መፍትሄዎችን እናመነጫለን። በአንድ ገበያ ውስጥ ያለውን ሁኔታዎች አጥንተን ቴክኖሎጂውን በዛ ልክ እናዳብራለን። ሁሉም ገበያዎች አንድ አይነት እንቅስቃሴ የላቸውም። ኢሟ ዞንና ሴማክ ዞን ሁለቱም ፈረንሳይኛ ተናጋሪ ሀገሮች ናቸው፣ ግን ሁለቱም የተለያየ ደንቦች ያላቸው ናቸው። ገበያውም በአንድ አይነት ሁኔታ አላደገም። እኛም አሰራራችን ይለያያል። ደንበኛውን ያማከለ አገልግሎት እንሰጣለን። ዋናው ነገር ደንበኛን ለይቶ ማወቅ እናም የሚያስፈልገውን አገልግሎት በመስጠት የመፍትሄው አካል መሆን ነው። ስለዚህ ስላለው የመሰረተ ልማት ብዙም አንጨነቅም። ባለው መስራት ይቻላል። ለደንበኛና ለአባላት ዋጋ መስጠት ነው ያለብን። የውጭ ባንኮች ወደ ኢትዮጵያ እንዳይገቡና አገልግሎት እንዳይሰጡ ስለሚደነግገው የኢትዮጵያ የባንክ ስራ አዋጅ ኢኮባንክ ምን አይነት አስተያየት አለው? በመጀመሪያ በደንብ ግልጽ ላድርገው ይገባል። ወደ አንድ ገበያ ስንገባ ለዘለቄታው ነው። ኢትዮጵያ ስንመጣ ውጣ ውረድና ለውጦች እንደሚኖር እናውቅ ነበር። በ5 ዓመት ጊዜ ውስጥ ሊሆን እንደሚችል ተነግሮን ነበር። ከሆነ በጣም ጥሩ ነው። ካልሆነም በኢትዮጵያ የሚገኙ ደንበኞቻችን በምንሰጣቸው አገልግሎቶች ለማስደሰት መስራት ያለብንን እንቀጥላለን። ለውጦች እያየን ነው። በቅርብ ቀንም ይሆናል ብለን እንገምታለን። ሆኖም ትክክለኛ ቀኑን እርግጠኛ ለመሆን ያዳግታል። በ2-3 ዓመታት ውስጥ ከሱም ባጠረ ጊዜ በየትኛውም ጊዜ ቢሆን እናንተ ዝግጁ ነን። ሲፈቀድ እንቅስቃሴ እንጀምራለን። ሆኖም መሰረተ ልማቱ
በአንዳንድ ነገሮች ላይ ሊገድባቸው ይችላል። እስማማለሁ። እሱን ለይተነዋል። ፈታኝ እንደሆነም እናውቃለን። በዚህ ፈታኝ ሁኔታ ዙሪያ ሰርተን ደንበኛው አገልግሎቶችን እንዲያገኝ እናደርጋለን። የውጭ ባንኮች መጥተው ሙሉ የባንክ አገልግሎትን ሲሰጡ በውድድርና በንጽጽር ይህ እንዴት ያዩታል? በመጀመሪያ የውጭ ሀገር ባንክ መኖሩ ዘርፉ እንዲያድግ ይረዳል። ጥሩ አሰራር ለመቅሰም ይረዳል። ጥሩ ብቃት ያላቸው ኢትዮጵያውያን ተገቢ ስልጠና ያገኛሉ። ብዙ ስራ ይፈጠራል። ለኢትዮጵያውያን ለሙያ ስልጠና የተሻለ እድል ይኖራል። ብዙ ፕሮጀክቶች ይኖራሉ። በርካታ ፕሮጀክቶች ወደ ኢትዮጵያ ይመጣሉ። አንዳንዶቹ መምጣት ይፈልጋሉ፣ ግን እንዴት የገንዘብ ምንጭና እርዳታ እንደሚያገኙ እርግጠኛ አይደሉም። በዚህ አይነት ተግባራትና ለእነዚህ ድርጅቶች ድጋፍ ማድረግ እንችላለን። በውጭ ምንዛሪ ላይ ያለው ጫና ሀገሪቷ ላይ አይኖርም። ይህ በትልቁ ይቀንሳል። ምክንያቱም ይህ ስራችን ነው። ገንዘብ ስራችን ነው። እንዴት ማስተዳደር እንዳለብን እናውቃለን። በሀገሪቷ ያለው ጫና ለመቀነስ አንዳንድ የመንግስት ፕሮግራሞችን መደገፍ እንችላለን። ምክንያቱም ሁሉንም አቅራቢዎችና አስመጪዎች ስታነጋግሪ በጣም እየተማረሩ ነው። 6 እና 7 ወራት እስከ ማጣት ይወስዳል። የውጭ ምንዛሬ እጥረት? አዎ፣ ይሄ ክፍተት ይሸፈናል። ለሁሉም አካላት ውጤታማ ነው። ኢኮኖሚ ያድጋል። በርካታ ሰዎች ወደ ንግዱ ይሰማራሉ። ስራ ፈጣሪዎች ይመጣሉ፣ ይበረታታሉ፣ ያድጋሉ። ለሁሉም አካላት ውጤታማ ነው፣ ለኢንዱስትሪውም ጭምር። እኔም አምንበታለሁ። እያደጉ ያሉ ሀገራትና ኢኮኖሚያቸው ላይ የዓለም አቀፍ የባንኪንግ ዘርፍ የወደፊት እርምጃው ምን ይመስላል? የዓለም አቀፍ የፋይናንስ ገበያውንና አፍሪካን ስንመለከት በተለይም በባለፉት 3 ዓመታት ውስጥ ለውጦችን እያየን እንገኛለን። በተለይም በኮምፕላያንስ እና ደንቦች በኩል ትልቅ ጉዳይ ሆኗል። አብዛኞቹ አፍሪካ ውስጥ ያሉ የውጭ የፋይናንስ ድርጅቶች ከገበያው እየወጡ ይገኛሉ። ምክንያቱም የኮምፕላያንስ ወጪው ከፍተኛና ለማስተዳደር ከባድ እየሆነ ነው። ደንበኞች እንዲነግዱ፣ ክፍያውን እንዲፈጽሙ እየረዳሽ የአንድ ክፍያ ቅጣት ሲመጣ ከባድ ቅጣት ይመጣል። እነዚህ ቅጣቶች ትልቅ ከመሆናቸው የተነሳ ከስራ ሊያስወጡሽ ይችላሉ፣ ከስራ ውጭ ያደርጉሻል። ባንኮች እስከ 100 ሚሊዮን ቢሊዮን ዶላሮች ቅጣት ይደርስባቸዋል። ይህ ከባድ ፈተና ነው። አሁን ባለው ኮምፕላያንስ ሕግ አፍሪካ ውስጥ የመቆየት ጥቅሙ አያመዝንም። ማግኘት የሚገባቸውን ጥቅም አያገኙም። ምክንያቱም አብዛኛው ገንዘባቸውን ለኮምፕላያንስ ወጪ ነው የሚውለው። ብዙ እንደዚህ አይነት ነገሮች እናያለን። በርክሌ ወጥቷል። ሌሎችም እየተከተሉ ይገኛሉ። ፈታኝ ሁኔታዎች ይኖራሉ። አብዛኛውን ንግዳችንን በአሜሪካ ዶላር በውጭ ምንዛሬ ላይ ተመረኮዘ ነው። በዚህ ዙሪያ በርካታ ተግዳሮቶች ይኖራሉ። የተመቻቸ ነገር ላይኖር ይችላል። እንደ አፍሪካውያን ይህን ነገር ልናስብበት ይገባል። በአህጉራችን ውስጥ ምን ማድረግ እንችላለን? እንዴት እርስ በርስ የበለጠ የንግድ መስመሩን መዘርጋት ይቻላል? ይህ ሁኔታ ቀጣይነት ይኖረዋል። ደንቦች፣ ኮምፕላያንስ ይቀጥላል። ማቆሚያ የለውም። ቤዝል 3 ላይ ብዙ ለውጦች እየታዩ ነው። በ3ኛውም እና በ4ኛውም ላይ የአፍሪካ አህጉርን ምን ያክል ይረዳሉ? አፍሪካ ውስጥ ሆኖ በአውሮፓና በአሜሪካ ንግድ እንዲኖርሽ ካፒታልሽ መጨመር አለበት። ይህ ማለት 100 ሚሊዮን እና ቢሊዮን ዶላር አንድ አህጉር ላይ እያወጣሽ በገደቦቹ ምክንያት የምታገኘው እሴት ተመሳሳይ አይደለም። አማራጭ የሚሆነው ለቆ መሄድ ነው። ስለዚህ ይህንን በስፋት እናያለን። ይህም እክሎችን ይፈጥራል። ሆኖም እንደ ዕድልም ሊታይ ይችላል። እንዴት እንደማመሰግኖት አላውቅም። በጣም አመሰግናለሁ። እኔም አመሰግናለሁ።